ደቡብ አፍሪካውያን በጥቁር ስደተኛ ወንድሞቻቸው ላይ የሚፈጽሙት ጥቃት ብዙዎችን አስቆጥቷል። የደቡብ አፍሪካ መንግስትም እርምጃ ለመውሰዱ ጥያቄ እያስነሳ የሚገኝ ሲሆን እንደውም የገዳዮቹ ደጋፊ ነው እየተባለ ነው። አቤር ሚዲያ በደቡብ አፍሪካ የሚፈጸሙ አሰቃቂ ጥቃቶችን በተመለከተ ጥንቅር አለው። ጤና ይስጥልን። ከአቤር ሚዲያ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰሞኑን በደቡብ አፍሪካ የተገደሉት ኢትዮጵያውያንና ሌሎች አፍሪካውያን የብዙዎችን ልብ ሰብሯል። በተለይ ኢትዮጵያ ለደቡብ አፍሪካ በታሪክ ካላት የቆየ ወዳጅነትና ያደረገችው መልካም ተግባር ለበጎነቷ የተሰጠ የከፋ ምላሽ በሚል እየተገለጸ ይገኛል። ታላቋ ኢትዮጵያ የአፍሪካ ሕዝቦችን ነጻ አውጥታለች ቢባል ማጋነን አይሆንም። ነጻ የሆነችው ሀገራችን በባርነት ቀንበር ስር ለነበሩ ጥቁር ሕዝቦች ፋይናንሻዊና ቁሳዊ ድጋፍ ከማድረግ ባለፈ ጣሊያንን ድል አድርጋ ከዙፋኗ በማባረር በጨለማ ውስጥ ለነበሩ ጥቁር ሕዝቦች ሁሉ የነጻነትና የተስፋ ብርሃን ሆና ቆማለች። ኢትዮጵያ የአፍሪካ አንድነት ድርጅትን የመሰረተችበት፣ ደቡብ አፍሪካ ከአፓርታይድ፣ ዚምባብዌ ደግሞ ከሮዴዥያ አገዛዝ ነጻ ለማውጣት የከፈለችው ዋጋ የታሪኳን ጥቂት ገጽታዎች ብቻ የሚገልጹ ናቸው። በአፍሪካ ለመጀመሪያ ጊዜ በነጮች አናሳ አገዛዝ ላይ ይዋጋ ለነበረው ለኔልሰን ማንዴላ የመጀመሪያውን ዜግነት የሰጠች ሀገር ኢትዮጵያ ናት። ዛሬ የጥቁር ሕዝቦች ነጻነት ተምሳሌት ተደርጎ የሚወሰደው ኔልሰን ማንዴላ ያለ ኢትዮጵያ ምንም በሆነ ነበር። ዓለም ለደቡብ አፍሪካ ጥቁር ሕዝቦች ፊቱን ባዞረበት፣ በጎዳናዎች ላይ ሲታረዱ እንደ ባሪያ ሲረገጡና በውሾች ሲነከሱ በነበረበት ወቅት የነጻነት አርማ የሆነችው ኢትዮጵያ ማንዴላን ከደቡብ አፍሪካ አምጥታ የሀገሩን ሰንደቅ ዓላማ በዓለም ፊት ከፍ አድርጋ የተከበረውን የኢትዮጵያ ፓስፖርት ሰጥታ አሰልጥናና አስታጥቃ ወደ ሀገሩ መልሳለች። ይሁን እንጂ ለዚህ ሁሉ በጎነት የደቡብ አፍሪካ ዜጎች ራሳቸውን ደፍተውና እጃቸውን አንስተው ምስጋና ማቅረብ ሲገባቸው ይልቁንም ወደ ሀገራችሁ ተመለሱ እያሉ በጠላትነት ተሰለፉብን፣ በየመስኩ ጥይት አርከፈከፉብን። ለበጎነታችን የተሰጠ ምላሽም ጥይት ሆነም። ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረሳቸውን ተያይዘውታል። ደቡብ አፍሪካ ከአፓርታይድ ነጻ ለመሆን በምትታገልበት ወቅት በበርካታ የአፍሪካ ሀገራት ስትታገዝ እንደነበረ ታሪክ ምስክር ነው። ነጻነቷን እንድታገኝ ብዙ የአፍሪካ ሀገራት በተለያየ መንገድ ረድተዋታል። ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረሱን ቀጥለው ዋነኛው ምክንያታቸው ደግሞ ወረቀት ሳይኖራችሁ የስራ እድላችንን እየተቀራመታችሁ ነው የሚል እንደሆነ መረጃዎች ያሳያሉ። ሚያዝያ 20 2018 ዓ.ም ጆሃንስበርግ በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ በደረሰ አሰቃቂ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ የሚታወስ ነው። በከተማዋ በሚገኝ ማክዶናልድ የፈጣን ምግብ መሸጫ ተቋም ውስጥ ወንጀሉ ተፈጽሟል። ተጎጂዎችም ምግብ ቤት ውስጥ በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ገልጸዋል። የግድያው መንስኤ በሀገሪቱ ከሚስተዋለው መጤ ጠል ጥቃት ጋር ይያያዝ ወይም አያያዝ በውል ባይታወቅም የፖሊስ መኮንኖች ግን ጥቃቱ በግለሰቦች መካከል ባለ አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ በደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን የነጻነት ቀን በማክበር ላይ በነበረችበት ወቅት የተከሰተ በመሆኑ በሀገሪቱ የሚኖሩ ስደተኞች ላይ ስጋት ፈጥሯል። አብዛኛው የደቡብ አፍሪካ ኢኮኖሚ የተያዘው ነጭ በሆኑ ደቡብ አፍሪካውያን ነው። ያ እንዲመጣጠን እንደመጠየቅ በሌሎች የአፍሪካ ወንድሞቻቸው ላይ ጥቃት መፈጸማቸው እጅግ የሚያሳዝን አሳፋሪ ተግባር ነው እየተባለ ነው። በሳውዝ አፍሪካ የሚገኙ ኢትዮጵያውያን ተገቢውን ጥንቃቄ እንዲያደርጉ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ማሳሰቢያ ማውጣቱ የሚታወስ ነው። በሳውዝ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በሀገሪቱ በተለያዩ አካባቢዎች በሚኖሩ ኢትዮጵያውያን ላይ የደረሰ ያለውን ጥቃት ተከትሎ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ ነበር ያሳሰበው። ኤምባሲው ባወጣው መግለጫ በሀገሪቱ በተለያዩ ቦታዎች በሚኖሩ ኢትዮጵያውያን ላይ የአካል ጉዳት፣ የንብረት ዘረፋና የስነ ልቦና ስጋት እየደረሰ መሆኑን ገልጾ በተለይም በቅርብ ጊዜያት የውጭ ሀገር ዜጎችን በተለየ ሁኔታ ኢላማ ያደረገ እንቅስቃሴ መኖሩን ያመላከተ ነበር። ኤምባሲው ከሳውዝ አፍሪካ መንግስትና ከሚመለከታቸው አካላት ጋር በጉዳዩ ላይ መወያየቱን ጠቅሶ ዜጎች ችግሩ እስኪፈታ ድረስ ባሉበት አካባቢ ተገቢውን ጥንቃቄ እንዲያደርጉና አጠራጣሪ ሁኔታዎች ሲኖሩ እንዲጠነቀቁ መልእክት አስተላልፏል። በተጨማሪም ኢትዮጵያውያን እርስ በርሳቸው ከመረዳዳት ባለፈ ከዲያስፖራ ኮሚኒቲዎች፣ ከሃይማኖት መሪዎችና ከአካባቢው
የጸጥታ አካላት ጋር በቅርበት እንዲሰሩ ጥሪ ቀርቧል። ማንኛውም አይነት ጥቃት ወይም ስጋት ሲያጋጥም መረጃዎችን በማሰባሰብ ለኤምባሲው በወቅቱ እንዲያሳውቁ ያሳስበው መግለጫው የሳውዝ አፍሪካ መንግስትም ለዜጎች አስፈላጊውን ጥበቃ እንዲያደርግና በዜጎች ላይ ጥቃት የፈጸሙ አካላት በሕግ እንዲጠየቁ ኤምባሲው በደብዳቤ መጠየቁን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ስለ ሰሞነኛው የደቡብ አፍሪካና ስለ ተለያዩ ጉዳዮች መግለጫ መስጠቱ የሚታወስ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለአገር ውስጥና ለውጭ መገናኛ ብዙኃን በወቅታዊ ቀጠናዊና ዓለም አቀፍ ጉዳዮች መግለጫ መስጠታቸው የቅርብ ጊዜ ዜና ነው። ሰሞነኛውን የደቡብ አፍሪካ ጉዳይ በተመለከተ ለተነሳው ጥያቄ የደቡብ አፍሪካ መንግስት እንዲህ አይነቱን ጉዳይ እልባት እንደሚሰጥና ጥፋተኞችንም ተጠያቂ እንደሚያደርግ ያላቸውን እምነት ገልጸው መንግስት ለጉዳዩ ትኩረት ሰጥቶ ፕሪቶሪያ በሚገኘው ኤምባሲ በኩል ክትትል እያደረገ እንደሚገኝ አምባሳደሩ መግለጻቸው ተነግሯል። ሌላኛው ደግሞ በሳውዲ አረቢያ በችግር ውስጥ የሚገኙ ዜጎችን በተመለከተ ለቀረበላቸው ጥያቄ መንግስት በሪያድ በሚገኘው ሚስዮንና በጅዳ በሚገኘው ቆንስላ ጽሕፈት ቤት በኩል ጉዳዩን እየተከታተለ መሆኑን ገልጿል። ይህ በእንዲህ እንዳለ በደቡብ አፍሪካ የሚኖረው በደቡብ አፍሪካውያን አባባል መጤ ጥቁር ብቻ አይደለም፣ በደቡብ አፍሪካ ከግማሽ በላይ የሚሆኑ መጤ ነጮችም ይኖራሉ። ይሁንና የሀገሪቱ ዜጎች ጭካኔ በተሞላበት መልኩ የሚገድሉት የሚዘርፉትና ከሰው ተራ የወጣ የጭካኔ እርምጃ የሚወስዱት ጥቁሮች ላይ ብቻ ወይም ከደቡብ አፍሪካ ውጭ ለሆኑ የሌሎች የአፍሪካ ሀገራት ጥቁር ዜጎች ብቻ ነው። በአንጻሩ ለነጮች መጤዎች ደግሞ ሲበዛ የሚሰግዱና እንደ ባሪያ እንደሚገዙላቸው ነው የሚነገረው። በደቡብ አፍሪካ ነጮች ዙሪያቸው በአጥር የታጠረ ራሱን እንደቻለ ሀገር በራሳቸው ገንዘብ የሚገበያዩ የራሳቸው መንግስት ያላቸውና የራሳቸው ፖሊሲ ያላቸው እንደሆነና ከሌላው ጥቁር ሕዝብ በተለየ መንገድ እንደሚኖሩ እንደ ሰውም እንደሚቆጠሩና እንደሚከበሩ ይነገራል። ጥቁር አፍሪካውያን ግን የእንስሳ ያክል እንኳ የማይከበሩ በየጊዜው የሚገደሉ ንብረታቸው የሚዘረፍባቸውና ከሀገራችን ውጡ እየተባሉ ቁም ስቅላቸውን ሲያዩ እንደሚኖሩ መረጃዎች ያሳያሉ። ደቡብ አፍሪካውያን ከባርነት ቀንበር ያልተላቀቀ የነጮችን ትዕዛዝ በመቀበል ይህንን አጸያፊ ተግባር እየፈጸሙ ሊሆን እንደሚችልም እየተነገረ ነው። የደቡብ አፍሪካ ፖሊስ በኢትዮጵያውያንና ናይጄሪያውያን ላይ ለተፈጸመው ግድያ የህዝብን ድጋፍ መጠየቁም የሚታወስ ነው። የአካባቢው ፖሊስ ምርመራ ክፍል በጆሃንስበርግ መሀል ከተማ የተፈጸመውን የግድያ ወንጀል ለመመርመር ህዝቡ እንዲተባበር እስከ መጠየቅ መድረሱን ነው የምንመለከተው። ይህም የችግሩን አሳሳቢነትና ውስብስብነት የሚያመላክት ነው። የህዝቡ ዝምታ ለገዳዮቹ ደቡብ አፍሪካውያን ተጨማሪ ጥይት ሆኖላቸዋል። በገዳይነታቸው መቀጠላቸው ብዙዎችን አስቆጥቷል። ተቃውሞም ተጠናክሮ መቀጠሉንም እያየን እንገኛለን። ባለፉት ጥቂት ቀናት ያየናቸው ቪዲዮዎች ከሰው ልጅነት ተራ የወጡ ናቸው። በአንድ ግለሰብ ፊት አውራሪነት በደቡብ አፍሪካ ጎዳናዎች ላይ በቡድን እየዞሩ ከውጭ የመጡ የሚሏቸውን ጥቁር ወንድሞቻቸውን የሚያሳድዱ የሚያሰቃዩና በጠራራ ፀሐይ ነፍስ የሚቀጥፉ ነፍሰ በላዎች ቁጥራቸው ቀላል የሚባል አይደለም። ሁኔታውን አሳሳቢ የሚያደርገው ደግሞ ገዳዮችና ዘራፊዎች ፊታቸውን እንኳን አይሸፍኑም። ካሜራ ፊት ቆመው በደመ ነፍስ የኢትዮጵያውያንንና የሌሎች አፍሪካውያንን ንብረት ይዘርፋሉ፣ ይደበድባሉ፣ ራስ እስከ መሳት በሚደርስ ሁኔታ ግፍ ይፈጽማሉ። ሲቀጥል ደግሞ ይገድላሉ። የዓለም አቀፍ ፍርድ ቤትንና ሰብአዊ መብትን በየመድረኩ የሚሰብከው የደቡብ አፍሪካው መንግስት እንደ አውሬ የሚታደኑ ሰዎችን ለማዳን አቅመቢስ መሆኑ ግን ዓለምን አስገርሟል። አስተዛዛቢ ድርጊት ሆኖም ተመዝግቧል። ዛሬ ዜጎቻችን ደማቸው እንደ ውሃ በሚፈስበት በዚች ሀገር ነጻነቷን እንድታገኝ ኔልሰን ማንዴላን አሰልጥና የላከችው ኢትዮጵያ መሆኗ ደግሞ አመድ አፋሽ አድርጓታል። ፕሬዚደንት ራማፎሳ ኢትዮጵያ መጥተው በልተውና ጠጥተው ወዳጅንን እያሉ የዜጎቻችንን መታረድ ዝም ብለው ማየታቸው ግን የታሪክ ጠባሳ ሲሆን ያልፍልኛል ብለው የወጡ ወንድሞቻችን በባዕድ ሀገር ሜዳ ላይ እየቀሩ መሆኑ ደግሞ የህዝቡም ዝምታ ምክንያት ሆኖ ለገዳዮቹ ግን ተጨማሪ ጉልበት ሆኗቸዋል እየተባለ ነው። በአጠቃላይ ደቡብ አፍሪካ ለአፍሪካውያን ስደተኞች ስጋት መሆኗ ነው የሚነገረው። ጋና በደቡብ አፍሪካ የሚገኙ ዜጎቿን በጸረ ስደተኛ ተቃዋሚዎች የጥቃት ሰለባ መሆናቸውን በመቃወም በሀገሪቱ የሚገኙትን አምባሳደሯን ወደ ሀገር ቤት ጠርታለች። በደቡብ አፍሪካ የሚኖሩ በርካታ አፍሪካውያን ስደተኞች ህጋዊ ሰነድ ያላቸውንም ጨምሮ በየጊዜው በሚቀሰቀስ የዘረኝነትና የጥላቻ ጥቃት አካላዊ ድብደባና የንብረት ውድመት እየደረሰባቸው ይገኛል። ጋና ይህንን እርምጃ ለመውሰድ የተገደደችውም ጥቃቱ በመንግስት ጥበቃ ስር ባሉ ቡድኖች እየተፈጸመ ነው የሚል ክስ በመኖሩ የደቡብ
አፍሪካ መንግስት ስደተኞችን ከጥቃት ለመከላከል አስፈላጊውን እርምጃ አልወሰደም በሚል ተደጋጋሚ ቅሬታዎች በመቅረባቸው ነው። በደቡብ አፍሪካ የሚታየው የጥላቻ ጥቃት ከጋና በተጨማሪም እንደ ናይጄሪያ፣ ኢትዮጵያ፣ ዚምባብዌ ያሉ ሀገራት ዜጎችንም በከፍተኛ ሁኔታ እየጎዳ ያለ ስር የሰደደ ችግር ነው። ተቃዋሚዎቹ የውጭ ሀገር ዜጎች የስራ እድላችንን ነጠቁብንና ወንጀልን አስፋፉ የሚል ምክንያት ቢያቀርቡም ድርጊቱ የአፍሪካን አንድነት የሚሸረሽርና አህጉራዊ ግንኙነቶችን የሚያሻክር ሆኗል። ቀደም ሲልም መሰል ጥቃቶች ሲቀሰቀሱ በደቡብ አፍሪካ ምርቶች ላይ በተለያዩ የአፍሪካ ሀገራት የእቀባ እርምጃዎች ተወስደው የነበረ ሲሆን የአሁኑ የጋና አምባሳደር መጠራትም በሀገሪቱ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ሊያደርሰው እንደሚችል ስጋት ፈጥሯል። ይህ አስከፊውና ሰሞነኛውን በደቡብ አፍሪካ ስደተኞች ላይ እየተካሄደ ያለውን አካሄድ በተመለከተ ጠንከር ያለ መልእክትም እየተላለፈ ነው። የደቡብ አፍሪካ ኢኮኖሚ ነጻ አውጪ ተዋጊዎች መሪ ጁሊየስ ማሌማ ጠንካራ የተባለ መልእክት ማስተላለፋቸው ነው የተሰማው። ጁሊየስ ማሌማ ባስተላለፉት መልእክት ነጮችን ለማስደሰት ሲባል የአፍሪካ አህጉር ተወላጆችን መክዳት ይሻላል ብለው እንደማያምኑና ለዚህም ሲባል ድምጽ ማጣትን እንደሚመርጡ መግለጻቸው ተነግሯል። ማሌማ እንዲህ ብለዋል። ስደተኞች የሰዎችን ስራ አይወስዱም። ስራችን ተወሰደ የሚሉ ሰዎች ስራ ከመፈለግ ይልቅ ከጠዋት ጀምሮ ባህላዊ መጠጦችን ምቅምቦቲና ምፔሱ በመጠጣት ጊዜያቸውን ያባክናሉ ሲሉ ጠንካራ መልእክት አስተላልፈዋል። ደቡብ አፍሪካውያን መግደላቸው ሳይበቃ ዛሬም ስደተኞችን የሚቃወሙ የተቃውሞ ሰልፎች እያደረጉ መሆናቸው ይበልጥ ህዝቡን እያስቆጣ ይገኛል ተብሏል። የሀበሪ ሚዲያ ቆይታችን ተጠናቀቀ። በሌሎች መረጃዎች እንመለሳለን። እስከዛው ቸር ጊዜን ተመኘን።